ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? በቀጥታ ስርጭት በአርብ ከሰዓት ወደ እናንተ የሚደርሰውን ሰሞነኛ ዝግጅታችንን ወደ እናንተ የምናቀርብበት ሰዓት ላይ ተገኝተናል። እኛ ዝግጅታችን አጠናቀን መጥተናል። እናንተም አብራችሁን ስለምትቆዩ እጅግ እናመሰግናለን። ማህደር ብርሌውና ይካስ ማስረሻ ከእለቱ ተረኛ ስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። በቆይታችን የምናነሳቸው ሶስት ርዕሰ ጉዳዮችን እናነሳለን። እንደሚታወቀው በ2017 የትምህርት ዘመን በአማራ ክልል በትምህርት ተጽዕኖ ላይ ያሳደረው ተጽዕኖ ምን ይመስላል? በቀጣይ በ2018 ደግሞ መሰራት ስለሚገባቸው ጉዳዮች እያነሳን ቆይታ እናደርጋለን። አዎ በሁለተኛ ደረጃ እንግዲህ ለ3 አመታት የቀጠለውን አሁንም የአንድ አመት ተጨማሪ ጊዜ ወስዶ በሂደት ላይ ያለውን ሀገራዊ ምክክርን እናነሳለን። አሁን ያለበት ምዕራፍና አሁን እየተከናወኑ ያሉ ተግባራትን የምንዳስበት ይሆናል። እንዲሁም በውጭ ዘገባችን ደግሞ የሁለቱ ሀያላን መሪዎች በተለይ የአሜሪካና የሩሲያ መሪዎች የፕሬዝዳንት ትራምፕና የፕሬዝዳንት ፑቲን ግንኙነት በአላስካ ምን ይመስላል? ምን ነገሮችን በቀጣይ ለዓለም ይዞ ይመጣል የሚለው በጉጉት እየተጠበቀ ነው። እሱን እንመለከታለን። መልካም ወደ ቀዳሚው እንለፍ። ወደ ቀዳሚው ርዕሰ ጉዳያችን ስናልፍ እንግዲህ ከቅርብ ጊዜ ወዲህ ባለፉት 2 አመታት ማለት ይቻላል በአማራ ክልል በትምህርት ዘርፉ ላይ ያሳደረውን ተጽዕኖ እናገኛለን። ማህደር እንግዲህ በትምህርት ዘርፉ ላይ በርካታ በሚሊዮን የሚቆጠሩ የአማራ ክልል ተማሪዎች ከትምህርት ገበታ ውጭ ሆነዋል። ይህ ደግሞ ለትውልድ እንደ ትልቅ እንቅፋት እንደሆነ እየተነገረ ነው። የትምህርት ባለሙያዎችም የትምህርት ምሁራንም ይህንን ተማሪዎች አለመማራቸው እያወገዙት ይገኛሉና በቀጣይ የጄኔሬሽን ወይም የትውልድ ጋፕ ይፈጥራል ተብሎ ይጠበቃል። በዚህ ጉዳይ ላይ የተጎዳው አካል ማን ነው? የአማራ ክልል ነው፣ ህዝብ ነው። እንግዲህ የአማራ ክልል ተማሪዎች ናቸው እየተጎዱ ያሉት። በዚህ ሁኔታ ላይ እንግዲህ እስከመቼ ይሄ ጉዳይ ይቀጥላል የሚለውን ጉዳይ እናያለን። አዎ እንግዲህ ግጭቱ በቀጠለባቸው ቆይታዎች በተለያዩ ዘርፎች የተለያዩ ጉዳቶች ደርሰዋል። ሊመዘን ወይም ደግሞ በዚህ ደረጃ ተብሎ ሊተካም ሊገለጽም ከማይችለው ከሰብአዊ ቀውሱ ጀምሮ በርካታ ችግሮች ነበሩ። ብዙ ቀውስ ደርሷል። እንግዲህ የክልሉ ፕሬዝዳንት ጭምር ከፍተኛ ስብራት ብለው የገለጹት ነው የትምህርት ዘርፉ ላይ የደረሰው ጉዳት። በቁጥር ብቻ የምትገልጸው አይደለም የትምህርትን ኪሳራ፣ ግን በቁጥር እንኳን መግለጽ ካስፈለገ አሁን ባሳለፍነው የትምህርት ዘመን በ2017 ብቻ የነበረውን እንኳን ብናነሳ 7.1 ሚሊዮን ተማሪዎች ለመመዝገብ ታቅዶ ነበረ። ነገር ግን 2.8 ሚሊዮን ተማሪዎች ነው መመዝገብ የተቻለው። በመመዝገብ ደረጃ ነው። በነገር ላይ 2.8 ሚሊዮን ተማሪዎች በመዘግብም ነገር ግን 2.3 ተማሪዎች ናቸው እስከ መጨረሻ ወይም ደግሞ በትምህርት ዘመኑ የአመቱ መጨረሻ ላይ ክንውኑ ምን ይመስል ነበር የሚለውን ሪፖርት እስከማዘጋጅ ድረስ የነበሩ ተማሪዎች 2.3 ሚሊዮን ብቻ ናቸው ብሏል ትምህርት ቢሮ፣ የአማራ ክልል ትምህርት ቢሮ። ይሄ በቁጥር ብቻ የሆነ በሚሊዮን ብቻ ብለህ የምትገልጸው አይደለም። ያ ማለት እኮ 4.7 ሚሊዮን ተማሪዎች በትምህርት ገበታ አልነበሩም ማለት ነው። 4.5 እየተባለ ይገለጽ ነበር አይደል? 4.5 ብዙ ጊዜ ከመጀመሪያው በመዝገባ ያልተመዘገቡትን መመዝገብ ያልቻሉትን ስለሚገለጽ ነው። ወደ መጨረሻ ላይ ግን ባለው ሪፖርት 4.7 ተማሪዎች እንግዲህ ያልተመዘገቡ ተመዝግበው ያቋረጡ 500 ሺዎችን ጨምሮ 4.7 ሚሊዮን ተማሪ ትምህርቱን መከታተል አልቻለም ባሳለፍነው የትምህርት ዘመን ማለት ነው። የትምህርት ጉዳት በተለይ ቁጥራቸው ቀላል የማይባሉ ተማሪዎች ናቸው እንግዲህ ከከፍተኛ ችግር ተፈጥሮባቸው በተለይ በዚህ ጉዳይ ላይ ጉዳቱ ማህደር እጅግ በጣም ከፍተኛ ነው። ትምህርት ቤቶች ወድመዋል፣ የመማሪያ መጽሐፍ ተቃጥለዋል፣ ወንበሮች ተቃጥለዋል። ጉዳቱ የመማሪያ ክፍል አሁን እንደሚታወቀው የአማራ ክልል የትምህርት ሴክተሩ ያን ያህል የዳበረ ወይም ያደገ የሚባል አይደለም። ይሄ በአገር አቀፍ ደረጃ ቢሆንም የፈረሱ ትምህርት ቤቶች፣ የተዘረፉት ንብረቶች፣ የመምህራን በቦታው አለመገኘት የዚህ ሁሉ ተጽዕኖ እጅግ በጣም ከፍተኛ ነው እና በተለይ ይሄ የትውልድ ክፍተት የመፍጠሩ ጉዳይ አሁን ጉዳቱን በተለይ ባለፉት 2 አመታት በተለይ ሴት ተማሪዎች ካለእድሜያቸው እንዲዳሩ ካለእድሜያቸው ደግሞ ከፍተኛ የሆነ የስነ ልቦና ጫና፣ የቤት ውስጥ ስራ ጫና እንዲፈጠርባቸው አድርጓል። በተለይ ተማሪዎች ለአንድ ቀን ለ2 ቀን እንኳን ከቤት ቁጭ ብለው ስታሳልፊ እጅግ በጣም የሚፈጥረው ማህበራዊ ስነ ልቦናዊ ጫና እጅግ በጣም ከፍተኛ ነውና ለተለያየ ችግር ለተለያየ ክፍተት የዳረገ ሆኖ አልፏልና ተማሪዎች በዚህ ደረጃ ላይ ጫና የተፈጠረባቸው እነሱ የፖለቲካ ልዩነት የለባቸውም፣ የፖለቲካ ጉዳይ አይመለከታቸውምና ማንኛውም እንግዲህ ትምህርት በየትኛውም ዓለም ደረጃ በሚባል ደረጃ ትምህርት ከፖለቲካ ከማንኛውም የዘር ሃይማኖት ነፃና ገለልተኛ ጉዳይ ሆኖ ይታወቃል በዓለም አቀፍ ደረጃ። ይሄ በሀገር አቀፍ ደረጃ ብቻ አይደለምና ግን በአንድ አካባቢ ሰላም አለመኖሩ የሚፈጥረው ጫና በቀጣይ ትውልድ አሁን በሚማረው ትውልድ ብቻ ሳይሆን በቀጣይ ትውልድ
የሚፈጠር ነው። እንደምታወቀው ትምህርት በጊዜ የተገደበ ጉዳይ ነው፣ በሰዓት የተገደበ ጉዳይ ነው። በሰዓቱ ደግሞ ማከናወን ያለብሽን ነገር እውቀት፣ ክህሎት፣ ግንዛቤ አግኝተሽ ማለፍ ማደግ መቻል አለብሽ። እንግዲህ ያደጉ ሀገራት እነዚህ ጉዳይ ላይ ተጽዕኖ ተቋቁሞ የትምህርትን ጉዳይ በሰዓቱ በመስራት በመቻላቸው ክህሎታቸውን፣ እውቀታቸውን፣ ገንዘባቸውን ማንኛውም ነገር መሰረተ ልማታቸውን ትምህርት ላይ ማፍሰስ በመቻላቸው አሁንም ለእድገታቸው ዋና ሚስጥር ዋና ትልቅ ምክንያት ሆኖ ይነገራል። በእኛ ሀገር ግን በተለይ በአማራ ክልል ባለፉት 2 ዓመታት የፈጠረው ተጽዕኖ በዚህ የሰላም ችግር ምክንያት አሁን ላሉት ህፃናት ላይ ችግር ወይም ዳፋው ደርሷቸዋል ማለት ነው። በዚህ ጉዳይ ላይ እንግዲህ ትውልድን የማነጽ ጉዳይ፣ ትውልድን የመገንባት ጉዳይ፣ ትውልድን የመስራት ጉዳይ አሁን ያለው የሚመለከተው የከሌ ጉዳይ ተብሎ የሚተው አይደለምና በምርምር በቴክኖሎጂ ታግዞ ትውልዳችንን ያሁን ልጆቻችንን ማስተማር ካልቻል ቀጣይ በጣም ተጽዕኖ እጅግ በጣም ከፍተኛ ነው። አዎ እንደ ህዝብ እንግዲህ የአማራ ክልል ህዝብ በጣም ከሚታወቅባቸው ነገሮች መካከል ነው ለትምህርት የሚሰጠው ቦታ ማለት ነው። እንደ ማህበረሰብ ለትምህርት ከሚሰጥ ከፍተኛ ግምት በተጨማሪ በክልሉ በተለያዩ ዘርፎች ትልልቅ ቦታዎች ላይ በትምህርት ዘርፍ የደረሱ ትልልቅ ምሁራን ያሉበት ወይም ከዚያ አካባቢ የወጡ ትልልቅ ስመጥር ሰዎች፣ ዓለም አቀፍ ሰዎች ያሉበት ህዝብ ነው፣ ክልል ነው። አሁን ለትምህርት የነበረ ግምት ማሳያ ነው ይሄ። አንድም ወላጅ ልጆችን ለትምህርት ወደ ትምህርት ገበታ ወይም ደግሞ ለትምህርት በደረሱ ጊዜ ወደ ትምህርት የመላክ ባህሉ፣ ሁለተኛም በትምህርት በመማር ማስተማር ሂደት ውስጥ ተማሪው ለትምህርት የሚሰጠው ግምት ውጤት ነው፣ ጥቅል ውጤቱ ነው ይሄን የምታየው ማለት ነው። ወጣ ባሉ ገጠሮች እንኳን ብትሄድ አንድ ወላጅ ምን ያህል ልጆችን ማስተማሩ የሚከበርበት የሚሞገስበት መንገድ ነው። ይሄን ያህል ተማሪዎችን ልጆችን እኮ አስተምሯል፣ አስመርቋል፣ ለዚህ ደረጃ አብቅቷል ተብሎ የሚመሰገንበት የሚወደስበት ነው። ልጆች ምናልባት ዘመድ ወይም ደግሞ ወደ ቤተሰብ ጥየቃ የሄደ ሰው መጀመሪያ ሲሄድ ስንተኛ ክፍል ነሽ፣ ስንተኛ ክፍል ነሽ፣ ስንተኛ ወጣህ ነው አይደል? የመጀመሪያ የንግግር መጀመሪያ በራሱ ከሰላምታ በኋላ ማለት ነው ቤት ውስጥ የምታገኛቸው ህጻናትና ሁልጊዜም ደግሞ ይሄ በአቻ ያለው ኮሙኒኬሽን አንድ አካል ነው ትምህርት ማለት ነው። የፉክክር እርስ በርስ በሚኖራቸው ጊዜ የመጀመሪያው የወሬም የንግግርም አጀንዳ ነው ህፃን እንኳን ሆነው ማለት ነውና ይሄ ሁሉ አጠቃላይ ለትምህርት የምትሰጠው ግምት ማሳያ ነው። የመጀመሪያው በህይወታቸው የሚያዩት እደርስበት እንኳን መጀመሪያ በትምህርት የሚሆን ነው። በኋላ ላይ ትምህርትን ከመቀጠር ብቻ ማያያዝ ማለት አይደለም፣ መቀጠርን ማበረታታት አይደለም። ነገር ግን ተምሮ መገኘት ግን ለምንም ነገር የእያንዳንዱ ልጅ ጎል ነው ማለት ነው። ይሄ ምናልባት አሁን ላይ ይሄን ያህል ተማሪዎች 4.7 ሚሊዮን ተማሪዎች በ2017 የትምህርት ዘመን እንኳን አልተማሩም ማለት አንድ አመት ተቃጠለባቸው ወይም 2 አመት ተቃጠለባቸው ብቻ ማለት አይደለም። በዚህ ሳቢያቸው ላይ የሚያመጣው ኔጌቲቭ ተጽዕኖ ወይም ደግሞ አሉታዊ ተጽዕኖ በትምህርት ላይ የሚኖረንን እምነት፣ ግምት እና ሀሳብ ላይ የሚያደርሰው ተጽዕኖ ከፍተኛ ነው ብዬ አምናለሁ። ቀደም እንዳልከው ሴት ተማሪዎች ያለ እድሜ ጋብቻን ወይም ደግሞ ከመኖሪያ አካባቢያቸው መውጣትን፣ ወንዶች በቃ ትምህርትን ሙሉ በሙሉ ካምሯቸው አውጥተው ህይወታቸውን በመንገድ ሊገፉ እንደሚችሉ ማሰብ፣ እነዚህ ሁሉ ነገሮች ነገም የሚኖራቸው ኢፌክት በጣም ከፍተኛ ነው የሚሆነው። ሌላው ትምህርት ቅብብሎች ነው። አሁን ላይ ያስተማርከው ትውልድ ነው የነገውን ትውልድ የሚሸከመው ማለት ነው እና እዚህ ላይ የሚኖር ስብራት ምናልባትም አሁንም ጉዳዩ ስብራቱ የትውልድ ነው የነገም የመጪውም ትውልድ ስብራት የመሆን እድል ይኖረዋልና ይሄን ያህል ከ2017 የነበረውን ጉድለት ካነሳን አሁን 2018 የትምህርት ዘመንን ታሳቢ አድርጎ ቅድመ ዝግጅት እየተደረገበት ያለ ወቅት ነው። አሁን ምን ሊደረግ ይገባል የሚለው ደግሞ ሌላው በዚህ ፕሮግራም አጀንዳችን ሊሆን የሚገባ ጉዳይ ነው። እንግዲህ ያለፉት የ2018 ጉዳዮች ሊያስተምረን ይገባል። ከዚህ በኋላ መብቃት መቻል አለበት። በቀጣይ የሚሰሩ ስራዎች ደግሞ 2018ን በቁጭት ልንነሳ ይገባል። 2 ዓመታት አየነው አይደል? በተግባር ጉዳቱን ያመጣነው ለውጥ ሰላም በማጣታችን ያገኘነውን ነገር ያጣነውን ነገር በደንብ ተገንዝበናል። ቆም ብለን ለማሰብ እድል ሰጥቶናል። አሁን ከዚህ በኋላ በ2018 በልጆቻችን ላይ ለምንድን ነው የምንፈርደው? ሁለተኛ 2018 ዓመታዊ የትምህርት ጊዜ በአግባቡ ልጆቻችንን በከተማም በገጠርም ያለው ህብረተሰብ በንቅናቄ ልጆቹን ትምህርት ቤት አስመዝግቦ ማስተማር መቻል አለበት። ይህ እንዲሆን ደግሞ ከወዲሁ ስራዎች መሰራት መቻል አለባቸው። በተለይ 2018ን እንግዲህ ያሉ ልጆቻችን እንዲማሩ ልጆቻችን ትምህርት ቤት ተገኝተው ከኩዮቻቸው ጋር የናፈቁትን ጊዜ አግኝተው ቦርቀው ተጫውተው ጥሩ ዕውቀት ቀለም ትምህርታቸውን በአግባቡ እንዲከታተሉ
የቀለም ትምህርታቸውን እንዲያገኙ ለማድረግ ከወዲሁ መስራት ያለባቸው ስራዎች አሉ። በመጀመሪያ ደረጃ በአካባቢው መምህራን በቦታው በቅድሚያ መገኘት መቻል አለባቸው። በቦታው ተገኝተው መምህራን ትምህርት ቤት ተገኝተው ምዝገባ ካላካሄዱ ከወላጆች ጋር ምክክር ካላደረጉ የሚገኘውን ግብ ማሳካት አይቻልም። ስለዚህ ከወዲሁ ትምህርት ቤት አካባቢ ጥሩ ግንኙነት ጥሩ ህብረት እንዲፈጠር ማንኛውም አካል ወላጆች በአካባቢ ያሉ ማንኛውም ለትምህርት ድርሻ ያለው አካል ሁሉ ልጆችን የሚያስተምር አካል ልጅ ያለው ሁሉ በትምህርት ቤት አካባቢ ያለውን ተሳትፎ ማጠናከር መቻል አለበት። ይህ ሲሆን ነው እንግዲህ በተለይ የሰው ልጅ በእውቀት በክህሎት በግንዛቤ እንደዚሁ አድጎ ለሀገራችን ለክልላችን ብሎም ለዓለም አቀፍ ደረጃ የሰው ሀብት ማምረት የሚቻለው። ስለዚህ የትምህርት ቁሳቁስን መጓጓዝ መቻል አለበት። በሁለተኛ ደረጃ መምህራን መድረስ መቻል አለባቸው። በአካባቢ ልጆች የሚማሩበት መጽሐፍ በቦታው መድረስ መቻል አለበት። እነዚህ ሁኔታዎች በአግባቡ ተጠናክረው መቀጠል መቻል አለባቸው። ማቴሪያሎች፣ ቁሳቁሶች፣ ለትምህርት ግብዓት የሚውሉ መረጃ መሳሪያዎች በሙሉ በቦታው ተገኝተው አስፈላጊውን ቅድመ ዝግጅት ማካሄድ መቻል አለበት። እንግዲህ የአማራ ክልል ትምህርት ቢሮ ነሐሴ 14 እና 15 የሙከራ ምዝገባ እጀምራለሁ ብሏል። ከነሐሴ 19 ጀምሮ ደግሞ መደበኛ የተማሪ ቅበላ ምዝገባ ይጀምራል ተብሏልና እንግዲህ በዚህ ጊዜ ተማሪዎች ወደ ትምህርት ቤቶች እየሄዱ መመዝገብ አለባቸው። ወላጆች እንዲሁ ከዚህ በፊት የነበረው ተነሳሽነት ሙሉ በሙሉ እንደገና መምጣት መቻል አለበት። ምናልባት ሙሉ በሙሉ የትምህርት ቤት ምዝገባም ሂደትም ማድረግ ያልተቻለባቸው አካባቢዎች በተለይ ትምህርት ያልሰጠባቸው ብለን ልንገልጸው እንችላለን አካባቢዎችም አሁን መጀመር መቻል አለባቸውና አሁን እንግዲህ ይሄን ያህል ኪሳራ ደርሷል ብለን ድጋሜ የማናወራበት ወቅት እንደሚሆን ተስፋ እናደርጋለን። እንግዲህ ትምህርት ቢሮ እድሳት የሚያስፈልጋቸውን ጥገና የሚያስፈልጋቸውን እንዲሁም አዳዲስ የትምህርት ቤት ክፍሎችን ጭምር እንደገነባ ሲገልጽ ነበረ። ከዚህ በፊትም የትምህርት ሂደቱ ችግሮች አሉበት። ምንም እንኳን ለትምህርት ከፍተኛ ግምት የሚሰጥ ማህበረሰብ ነው። ብዙ ምሁራን በትምህርት ከፍተኛ ደረጃ የደረሱ በርካታ የሚባሉ የትምህርትና በየዘርፉ ያሉ ባለሙያዎች ወጡበት ነው ብንልም ነገር ግን ከትምህርት ጥራት ምዘና አንጻር ብናየው የክልሉ 85% የትምህርት ቤቶች ከደረጃ በታች ናቸው ተብሎ ሲገለጽ ነበር እና በርካታ ስራም ሲሰራ ነበር ወደ ደረጃ ለማምጣት እነዚህን ተማሪዎችን ይሄን ስታዩ በእንቅርት ላይ ጆሮ ደግፍ ነው የሚባለው ነው ማለት ነው የነበረው ችግር ማለት ነውና አሁን ጥራትን ማስጠበቅም ተደራሽነትም ተማሪዎችን ወደ ትምህርት ቤት መመለስም እድሜያቸው ለትምህርት የደረሱ ህጻናትን ወደ ትምህርት ቤት ማስገባትም 2018 ላይ እንደገና በትልቅ ትኩረት ሊሰራ የሚገባው ነው ብለን እናምናለን። አዳዲስና ነባር ተማሪዎች ወደ ትምህርት ቤት መሄድ መቻል አለባቸው። እንደሚታወቀው እንግዲህ ማህደር በቀጣይ የትምህርት ዘመን ያለፉት ችግሮች እንዳይደገሙ አመራሩም ባለሙያውም የትምህርት የሚመለከተው ክፍል ከወረዳ ጀምረሽ እስከ ክልል ላይ ያለው የትምህርት የሚሰራ አካል ለትምህርት ከማህበረሰቡ ጋር በመተባበር ሰፊ ስራዎች መሰራት መቻል አለባቸው። እንግዲህ በተለይ እንደሚታወቀው አሁን አንቺ የትምህርት ቤት ደረጃዎች በክልሉ ላይ ያለው ከደረጃ በታች ነው። እንግዲህ 85% ማለት ኦልሞስት ሰፊ ስራ መሰራት እንዳለበት የሚያመላክት ጉዳይ ነው። ከዛ ባለፈ የትምህርት ቁሳቁስም መጽሐፍ በጣም ልጆች የሚደርሳቸው መጽሐፍ ቤታቸው ወስደው ትምህርት ቤት አግኝተው የሚያነቡበት የትምህርት ግብዓት እጅግ በጣም አናሳ ነው። እንግዲህ ባለፉት ጊዜያት በተለይ 2017 2016 ያለፉት አመታትን ማየት እንችላለንና ዝቅተኛ በሚባል ደረጃ ሬሾው የተማሪ መጽሐፍ ጥምርተው እጅግ በጣም ዝቅተኛ እንደሆነ ነው የሚያሳዩት። 1:3 1:4 1:5 እንደዚህ ነው። አንድ መጽሐፍ ለ3 ለ4 አንበበሽ ምን ያህል ውጤታማ እንሆናለን፣ ልጆቻችን ምን ያህል በእውቀት በክህሎታቸውን ያሳድጋሉ ተብሎ ሲታሰብ እጅግ በጣም ዝቅተኛ ነውና እዛ አካባቢ መስራት እንደሚገባ ያሳየናል። እንግዲህ ትውልድን እናንጽ ሀገርን እንገንባ። በነገር ላይ ስለ መጽሐፍና ተማሪ ጥምርታ ስታነሳ የካሪኩለም ለውጥ ተደርጓል እንደሚታወቀው እና አሁን የአዲሱን ካሪኩለም መጽሐፍ የማዳረስ ስራ እየተሰራ ነበር ባለፈውና በተገቢ መንገድ አንድ መጽሐፍ ለአንድ ተማሪ ለማድረስ ነበር እቅድ የተያዘው እና የማጓጓዝ ሂደቱም ላይ ከፍተኛ ችግር እንደተፈጠረ በተለይ ደግሞ ከትምህርት ጥራት አንጻር የሚነሳው አንዱ ነገር የተማሪዎች ትምህርት መጽሐፍ አቅርቦት ነውና ይሄ ለአንድ እንዲደርስ እየሰራ እንደነበረና
የጸጥታ ችግሩም እንደው ለማዳረስ ከገጠሙ ችግሮች መካከል አንዱ እንደሆነ ሲያነሳ ነበር። ስለዚህ መጽሐፍትን በጊዜው ማጓጓዝ በሰዓቱ አሁን ለምሳሌ መስከረም ላይ ትምህርት ለሚጀምሩ ተማሪዎች መጽሐፉ አሁን ነው መጓጓዝ መቻል አለበት። በየትምህርት ቤቶች አሁን ነው መድረስ መቻል ያለበት። ያሉ ችግሮችም ከሚመለከታቸው አካላት ጋር ለመነጋገርና እጥረቶችንም ለማሳወቅ አሳውቀሽ መፍትሄ ለመስጠት አሁን ነው ስራዎች መሰራት መቻል ያለባቸው እንጂ በትምህርት ሰዓት ጊዜው ከደረሰ በኋላ የምታመጨው መሯሯጥ የምታደርጊው መገፋፋት ያን ያህል በልጆች ላይ የሚፈጥረውን እንትን መመለሳት ሺም። ስለዚህ መድረስ ከተቻለ ትውልድን እናንጽ፣ ሀገርን እንገባ፣ ልጆቻችን በቴክኖሎጂ በምርምር በእውቀት እንዲያድጉ ከፈለግን አሁን የትምህርት ቅድመ ዝግጅቱ ላይ መስራት መቻል አለብን። ቀደም ሲል አንቺ ስትገልጹ እንደነበረው እንግዲህ ምዝገባ ይካሄዳል። አሁን ቀጣይ የፓይለት ቴስት ነው የሚባለው ይሄ የቅድመ የሙከራ ምዝገባ ይካሄዳል። ከዛ በኋላ ዋናው ምዝገባም እንደዚሁ ሲካሄድ ይሄን ስራዎች ሁሉ ለማካሄድ ቀደም ሲል ስንገልጽ እንደነበረው መምህራን በቦታው መገኘት መቻል አለባቸው። ይሄ የቀበሌ የቀወመህ የሚባሉት አለ የወላጅ መምህራን ህብረት ጥምረት አካባቢ ወመህ የሚባለው ህብረት እዛ አካባቢ ያለው በደንብ ተግባራዊ እንቅስቃሴ ስራ መጀመር መቻል አለበት። ለዚህ ደግሞ እዛ አካባቢ ያለው በተለይ በትምህርት ቤቶች አካባቢ ያለው ስጋት ከምን በላይ ነፃ መሆን መቻል አለበት። ይሄን ስጋት በየትም ቦታ ላይ ያለን ለማንኛውም ዓላማ እንሰልፍ፣ በየትኛውም ዓላማ ውስጥ እንኖር፣ ከትምህርት ጋር የሚያጋጭን ምንም አይነት የፖለቲካ የእምነት የሃይማኖት የዘር ልዩነት ሊኖር አይገባም። ይሄ ጉዳይ ላይ እስካሁን አገመገም ነው እንግዲህ በደንብ ባለፉት 2 ዓመታትና ቀጣይ ያሉ ምዝገባዎች ላይ ደግሞ በበለጠ እንዲሳካ በየትም ነገር ይሁን የራሳችንን ድርሻ መወጣት አለብን የሚለው ትልቅ ገዢ ሀሳብ ነው። ትምህርት የሚሰጥባቸው ቦታዎች ትምህርት ቤት ነው የሚባሉት አይደለ? ስለዚህ ትምህርት ቤት ናቸው፣ የተማሪ ቤት ናቸው፣ የመምህራን ቤት ናቸው፣ የወላጆች ቤት ናቸው፣ የትምህርት ባለሙያዎች ቤት ናቸው አይደል? ትምህርት ቤት ስለሆነ ትምህርት የሚመለከታቸው ባለድርሻ አካላት ቤት ነው ማለት ነው። ስለዚህ ሁሉም ሰው ለቤቱ እንደሚሰራ ነው ማሰብ ያለበት ብዬ አስባለሁ። ምክንያቱም የአንድ ሰው ልጅ ሲማር ለሶሳይቲ ያለው አበርክቶ ለወላጅ ያለው አበርክቶ ለሀገር ያለው አበርክቶና ግለሰቡ ነገ መቼም እያንዳንዱ ሰው ሲወለድ እልል ተብሎ ነው የተወለደው አይደል? የሆነ ነገን የተሻለ ሲወለድ የምስራች ነው። ነገን የተሻለ እንዲሆን ገና እሱ ራሱን ከማወቅ በፊት እንኳን ሶሳይቲ ይመኝለታል። ይሄ ነገር ደግሞ መጀመሪያ የሚጀምረው ከትምህርት ነውና 2018 የትምህርት ዘመን ላይ ሁሉም ኃላፊነቱን የሚወጣበት የትምህርት ዘመን እንደሚሆንና ይሄ ጉዳይ እንደገና ምናልባትም በተሰሩ ስራዎች ጥሩነት እንጂ በትምህርት ላይ የነበረን ችግር የማናነሳበት ይሆናል ብለን ተስፋ እናደርጋለን። ወደ ሁለተኛው ጉዳያችን ብናልፍ ሲካስ መልካም። ሁለተኛው ርዕሰ ጉዳያችን እንግዲህ ቀደም ሲል እንዳስተዋወቅ ነው የኢትዮጵያ ሀገራዊ ምክክር ጉዳይን የተመለከተ ይሆናል። የኢትዮጵያ ሀገራዊ ምክክር ሂደት በሀገር ውስጥ ቀደም ሲል አጀንዳ የማሰባሰብ ሂደቶችን ሲያከናውን እንደነበር እናስታውሳለን። ማህደር እንግዲህ ወደ 3 ዓመታት አስቆጠረ ይህ አጀንዳ የማሰባሰብ በተለይ ምክክር ሂደት 2014 ነበረ ኮሚሽኑ የተቋቋመው። ከዛን ጊዜ ጀምሮ እንግዲህ በርካታ ስራዎችን በሀገር ውስጥ ይሰራ ነበር። አሁን ወደ ውጭ ባሉ ኢትዮጵያውያን ላይ የአጀንዳ የማሰባሰብ ስራዎችን በተለይ ኢትዮጵያውያንና ኢትዮጵያውያት ሁሉ በሀገራቸው ጉዳይ ያገባኛል የሚሉ በማንኛውም መስክ ያው እንደሚታወቀው ዲያስፖራ በሌሎች ሀገር ባደጉ ሀገሮች የሚኖሩ እንደመሆናቸው መጠን በዛ ሀገር ያለው ቴክኖሎጂ በዛ ሀገር ያለው እውቀት በዛ ሀገር ያለው ልምድና ተሞክሮ የሰለጠነውን አካሄድ ወደ ሀገራችን በማምጣት ሰፊ ልምድና ተሞክሮ አላቸው ተብሎ ይጠበቃልና በዚህ ጉዳይ ላይ ሰፊ ተሞክሯቸውን እንዲያካፍሉ የሀገራዊ ምክክር ሂደቱ ተሳታፊ እንዲሆኑ እየተደረገ ነው የሚገኘው። እንግዲህ ከ2014 ጀምሮ ኮሚሽኑ የተለያዩ ደረጃዎች አሉት የምክክር ሂደቱ። በእነዛ ደረጃዎች መሰረት የሀገራዊ ምክክሩን ሂደት እያስኬደ ነው። አሁን ተጨማሪ 1 ዓመት ጠይቋል። በተለይ ደግሞ 1 ዓመት ለመጠየቅ ወይም ደግሞ በተቀመጠለት 3 ዓመት ላለማከናወን ችግሮች ብለው የገለጸው በሀገራችን የተለያዩ አካባቢዎች ያሉ የጸጥታ መደፍረሶች ናቸው። የኛ ክልልን ጨምሮ በእኛ ክልል የአጀንዳ ማሰባሰብ ለማድረግ ብዙ ችግሮች እንደነበሩ ብዙ ቀጠሮች እንደነበሩ እናስታውሳለን። አንደኛው ይሄ መሆኑ ተነስቷል። አሁን በተጨመረው 1 ዓመት ውስጥ ለማጠናቀቅ እየሰራሁ ነው ብሏል። እንግዲህ ሀገራዊ ምክክር ኮሚሽኑ አሁን ያለበት ደረጃ የአጀንዳ ማሰባሰብ ሲሆን በሀገሪቱ 11 ክልሎች የአጀንዳ ማሰባሰብ 11 ክልሎች ላይ ብቻ ሳይሆን በ2 ከተማ አስተዳደሮች እንዲሁም የፌደራል መንግስቱ ጨምሮ ተሳታፊዎችን ጨምሮ የአጀንዳ ማሰባሰብ ሂደቱን ጨርሶ አሁን በትግራይ ክልል የአጀንዳ ማሰባሰብ ሂደት የሚያደርግበት በተጨማሪ ደግሞ የዛሬ ጉዳያችን አድርገን ልናወራበት የፈለግነው ከሀገር ውጪ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የኢትዮጵያ ወደ አጀንዳነት መምጣት የሚገባው ችግር ይሄ ነው የሚሉትን ሁሉ እንግዲህ ኮሚሽነሮች
በቦታው ይገኛሉ። በተለያዩ አህጉሮች ይገኛሉ። መገኘት የቻሉ በአካል እንዲያቀርቡ፣ በአካል መገኘት ያልቻሉ በተለያዩ ሁኔታዎች ለሚገኙ ሰዎችም ሆነ በተለያዩ እስካሁንም ይሰጥ የነበረው በይነ መረብ አጋጣሚም አለ። በዛ ሂደት አጀንዳዎቻቸውን እንዲሰጡ የምክክር ኮሚሽኑ ኮሚሽነር ሰሞኑን አሳውቀዋል። እንደሚታወቀው የኢትዮጵያ ሕዝብ እንግዲህ የስልጣን ባለቤት እንደመሆኑ መጠን በኢትዮጵያ ያሉ ችግሮች ያሉ እንቅፋቶች በሙሉ በሰለጠነ ስርዓት በሰለጠነ ሁኔታ ችግሩ በሰላማዊ መንገድ በውይይት በክርክር በመግባባት በመነጋገር እንዲፈታ ማድረግ ነው የዚህ ዋና ዓላማና በተለይ ለሀገራዊ አንድነት ግንባታ ለሀገራዊ ዘላቂ ሰላም ምክክር ያው ወሳኝ እንደሆነ ይታወቃል ማህደርና ከዚህ ጋር ተያይዞ እንግዲህ ዲያስፖራው ማህበረሰብ በምን መልኩ ነው መሳተፍ የሚችለው? እስካሁን እንግዲህ ሰፊ ስራዎች ሲሳተፉ ነበር። እንግዲህ እንደሚታወቀው የኢትዮጵያ ሀገራዊ የምክክር ኮሚሽን መሰረታዊ መርህ ከሚባለው አንዱ አካታችነትና አሳታፊነት ነውና በዚህ አካታችነትና አሳታፊነት ማንኛውም ኢትዮጵያዊ ይመለከተኛል የሚለውን ጉዳይ ሁሉ አጀንዳውን ይዞ ቀርቦ የሚወያይበት የሚነጋገርበት መፍትሄ የሚያመጣበት እንደመሆኑ መጠን በተለይ ዲያስፖራው በምን መልኩ ቢሳተፍ ወይም ሊካተት ይችላል በምን መልኩ ሊነጋገር ይችላል የሚለው ነው። እንግዲህ እንደሚታወቀው ይህ የአጀንዳ የማሰባሰቡ ሂደት አሁን ከሰሞኑ በስፋት ሲነገር የነበረው በደቡብ አፍሪካ ያለውን ሂደት ማንሳት እንችላለን። እንግዲህ ደቡብ አፍሪካ ላይ የሚኖሩ ኢትዮጵያውያንና ኢትዮጵያውያት በሙሉ ተገኝተው እዛ አካባቢ ያላቸውን ሀሳብ አስተያየት አጀንዳቸውን እንዲያስዙ አጀንዳቸውን እንዲያቀርቡ የተደረገው ጥረት ነው። እንግዲህ ከደቡብ አፍሪካ ዲያስፖራዎች ጋር የሚደረገው ውይይት ከሰሞኑ ተካሂዷልና እሱን የተካሄደበትን መንገድ ነው እንግዲህ በሌሎችም ሀገሮች የሚቀጥል ነው የሚሆነው። እንግዲህ በደቡብ አፍሪካ ፕሪቶሪያ ኮሚሽነሮቹ በአካል ተገኝተው ከደቡብ አፍሪካ እንዲሁም ደግሞ አጎራባች አካባቢዎች መምጣት ከቻሉ ኢትዮጵያውያን ጋር መወያየታቸውን አጀንዳዎችን መሰብሰባቸውን ዋና ኮሚሽነሩ ገልጸዋል። በተጨማሪም በሌሎች አህጉራት በአሜሪካ፣ አውሮፓ፣ ካናዳ እንዲሁም ኤዥያ የተለያዩ ከተሞች ተገኝተው ኮሚሽነሮቹ ተገኝተው እንደሚሰበስቡ ምናልባት መገኘት ያልቻሉ በሌሎች አጋጣሚዎች እንዲሰበስቡ ምናልባት ሁሉም አካባቢዎች ላይ ያሉ ኢትዮጵያውያን እንዲሳተፉ ይመከራል አይደል? ነገር ግን በጣም ኮስቲ ስለሚሆን በየሀገሩ ሂዶ መሰብሰብ በተመረጡ ቦታዎች መገኘት የሚችሉ መገኘት ይችላል። ከዛ ውጭ ያሉት ደግሞ በሰዎችም እንዲሁ አጀንዳቸውን ለመላክ እንዲችሉ ወይም ደግሞ ማቅረብ እንዲችሉ ጥሪ ያደረገ ነው የሚገኘው። እንግዲህ ሀገራዊ ምክክር ኮሚሽን በምንም አይነት ልዩነት ውስጥ ሆነ የኔ ጉዳይ ነው ልትለው የሚገባ ጉዳይ መሆኑ እስካሁን ሲነገር ነበረ። ምክንያቱም በሀገራችን ተደጋጋሚ የግጭት ሀሳቦች አሉ። በተለያዩ ጉዳዮች ሀገራዊ ጉዳዮች ላይ መግባባት የሚያስፈልጋቸው አጀንዳዎች ይነሳሉ። ስለዚህ በሁሉም ባይሆን እንኳን መሰረታዊ በሚባሉ ሀገራዊ ጉዳዮች የጋራ መግባባት ላይ ለመድረስ ነው የሀገራዊ ምክክር ኮሚሽን የሚደረገውና የኔ ጉዳይ ይሄ ነው የኢትዮጵያ መሰረታዊ ችግር ነው ብዬ አስባለሁ። በዚህ ጉዳይ ላይ አጀንዳ ሆኖ ተቀርጾ ኢትዮጵያን ቢመክሩ ጥሩ ነው የሚሉትን ሁሉ በተለያዩ ልዩነቶች ውስጥ ሆኖ ሊያቀርቡ ይገባል ነው እስካሁን ሲባል የነበረው። ልክ ነው ማህደር። በተለይ የዚህ አሁን አንቺ ከገለጽሻቸው የካናዳ፣ እንግሊዝ፣ ሰሜን አሜሪካና ሌሎችም የአውሮፓ ሀገራት እንደመካሄዱ መጠን በአፍሪካ ይካሄዳል። በተለይ ህዝብ ኢትዮጵያውያን በሚበዙባቸው አካባቢዎች በመካከለኛው ምስራቅ አካባቢ የሚኖሩ ኢትዮጵያውያንም በበይነ መረብ አካባቢ ከዚህ በፊት ውይይት መደረጉን እናስታውሳለንና የዲያስፖራው ማህበረሰብ በተለይ ሀገራዊ ንቁ ተሳታፊ እንዲሆን ያው እንደሚታወቀው በማህበራዊ ሚዲያ እንዲሁም በተለያዩ ሚዲያዎች የዲያስፖራው በተለይ በሀገር ጉዳይ ያለውን እሳቤ እናስታውሳለን ይገልጻሉ ኢትዮጵያውያንና በተለይ አጀንዳ ማሰባሰብ የምክክር መድረኩን በደንብ እንዲጠቀሙበት በደንብ በቦታው ተገኝተው ካላቸው ጊዜ ላይ አጣበው ቢሆን ተገኝተው ስለ ኢትዮጵያ እንዲመክሩ እንዲናገሩ እንዲገልጹ ሀሳባቸውን በውይይት እንዲያስረዱ ያው ኮሚሽኑ ከዚህ በፊት የተለያዩ ተሳትፎችን እንዲያደርጉ ጥሪ ሲያስተላልፍ እንደነበር እናስታውሳለን። ከዚህ ጋር ተያይዞ በተለይ ዲያስፖራ ማህበረሰብ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሲገልጹ እንደነበረው ሀገራዊ ጉዳዮች ላይ ተመካክረው በሀገር ጉዳይ ላይ መግባባት በጣም አስፈላጊ ነው። የሰለጠነ መንገድ ነው፣ ዘመናዊነት ነው ሲሉ ነው የገለጹትና በዚህ ጉዳይ ላይ የሌሎቹ በተለይ ሀገራዊ ምክክር አድርገው የተሳካላቸውን ሀገሮች ተሞክሮ በመውሰድ ሰፊ ስራዎች እየተሰራ ነው የሚገኘው በሀገር ደረጃ። ይሄ ጉዳይ ላይ ወደፊትም ተጠናክሮ በሌሎች
ሀገሮች ላይ የተገኘው ተሞክሮ እኛ ሀገርን በማምጣት ችግሮቻችንን በሰላም እንድንፈታ ፋይዳ ያላቸው የፖለቲካዊም ይሁን ኢኮኖሚያዊም ማህበራዊ ጉዳዮችም ፈትተን ወደፊት የምትለማዋን ኢትዮጵያን ሀገራችን በተስፋ የምንጠብቃትን በጋራ ለመስራት ነው የዚህ ምክክር ኮሚሽን ውይይቱ አላማውም የሚጠበቀውም እንደዛ ነው። አዎ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጥሪ ያደረጉበትን እንዲሁም ደግሞ ቤት አካባቢ የት ሀገር የት ከተማ ይደረጋል ብለው ሀሳባቸውን የሰጡበትን ግብአት ለእናንተ አድርሰን ተመልሰን እንመጣለን። የኢትዮጵያ ሀገራዊ ምክክር ኮሚሽን 11ዱንም ክልሎች አዳርሶ ሁለቱንም ከተማዎችንም ጭምር ወደ ትግራይ ክልል በመግባት ላይ ይገኛል። አጀንዳን ለማሰባሰብ ማንኛውንም ዝግጅት በመጨረስ ላይ ነው የሚገኘው። በቅርቡ በአፍሪካ ጋር ባደረገው ግንኙነት በርካታ የሆኑ ወገኖቻችን ከግብጽ ጀምሮ እስከ ደቡብ አፍሪካ እንግዲህ ቦትስዋናንም ኬንያንም ምዕራቡንም ምስራቁንም አፍሪካ ውስጥ ያሉትን ወገኖቻችንን ጨምሮ ወደዚህ ወደ ቨርቹዋል ግንኙነቱ በመግባት ውይይት ካደረግን በኋላ አጀንዳዎቻችን እየሰጡ ነው ያለው። ብዙ አጀንዳዎች ተሰብስበዋል። የአፍሪካ ኢንጌጅመንት የሚቀጥል ነው የሚሆነው። በተመሳሳይም ወደ አውሮፓ፣ እስያና ወደ ትራንስአትላንቲክ ወደ አሜሪካም ተመሳሳይ የቨርቹዋል ስራዎች ወይም ደግሞ የበይነመረብ ግንኙነቶች ይደረጋሉ። እንግዲህ ከዚህ በተጨማሪ የተወሰኑ ቦታዎች ቢያንስ ሲምቦሊክ ወይም ተምሳሌታዊ በሆነ መንገድ ኮሚሽነሮች ሄደው ገጽ ለገጽ በመገናኘት አጀንዳዎችን መሰብሰብ ጀምረዋል። እንግዲህ የመጀመሪያው በቅርቡ ፕሪቶሪያ ላይ ደቡብ አፍሪካ የተደረገው ነው። ስለዚህ ኮሚሽነሮች ወደዛ በመሄድ እዛ ካሉ ማህበረሰብ እንዲያውም ከደቡብ አፍሪካ ብቻ እንኳን ሳይሆን ከአጎራባች ሀገሮችን በመምጣት ስብሰባ በማካሄድ አጀንዳዎቻቸውን እጅግ መሰረታዊ ሀገራዊ ፋይዳ አላቸው የሚሏቸውን አጀንዳዎች ለኮሚሽነሮቻችን አስረክበዋል። እንግዲህ ኮሚሽነሮቹ አጀንዳውን አምጥተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤት ያስረክባሉ ማለት ነው። በዋሽንግተን ዲሲ ከኦገስት 23 ጀምሮ እስከ ኦገስት 31 ድረስ ኮሚሽነሮች በዛ ይገኛሉ። ከዛ በቀጣይነት እንግዲህ የሚካሄደው ደግሞ ወደ ካናዳ ነው። ካናዳ ቶሮንቶ ላይ ተመሳሳይ ስራዎች ይሰራሉ። በቀጣይነት ዩናይትድ ኪንግደም ለንደን ላይ፣ ከዚያ ቀጥሎ ደግሞ በስዊድን ስቶክሆልም ላይ ተመሳሳይ ስራዎች ይሰራሉ። ስለዚህ ወደ እናንተም በምንመጣበት ጊዜ እስከ ዛሬ ግልጽ ያልሆኑላችሁ ሊብራሩላችሁ የምትፈልጓቸውን እና የኛ ስራ ከየት እስከ የት እንደደረሰ ወደፊትም የት ሊደርስ እንደሚገባ አስፈላጊውን መልስ የምታገኙበት ስለሆነ ማንኛውንም ጥያቄ ለመመለስ ኮሚሽኑ ዝግጁ መሆኑን እናንተም በቀናነት እንግዲህ ዲሞክራሲ ማለት ከመሳሪያ ውጪ በሐሳብ መመላለስ ማለት ነው። በሐሳብ ተነጋግሮ መግባባት ላይ መድረስ ማለት ነው። መግባባት ላይ እንኳን መድረስ ባይቻል ከና ለመግባባት ተግባብቶ መለያየት ማለት ነው። ስለዚህ እነኚህ ወሳኝ ነገሮች ስለሆኑ የትም ቦታ እንምጣ ወገኖቻችን ናችሁ። እኛ ምንም ውስጣችንን ስለምናውቀው ዝግጁ ነን እናንተን ፊት ለፊት ቀርበን ለማስተናገድና ስለዚህ ለእናንተም ለዝግጁነታችሁ በሚገባ ዝግጅታችሁን ጨርሳችሁ በዚህ ባጭር ጊዜ እንድትጠብቁን በድጋሚ በትህትና ጥያቄን አቀርባለሁ። ተመልሰናል። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው፣ ሰሞነኛ ዝግጅት። በዚህ በተለይ የሀገራዊ የምክክር ኮሚሽን በተለይ በውጭ ሀገራት በዲያስፖራ በኩል እየተሰሩ ያሉ ስራዎችን ነበር እንግዲህ ኮሚሽን ዋና ኮሚሽነሩ የገለጹልን። ማህደር በተለይ የዚህ ሀገራዊ የምክክር ኮሚሽኑ በዋናነት ስለ ሀገራዊ ምክክሩ መሰረታዊ ጽንሰ ሀሳቦች ከዛ ባለፈ በኮሚሽኑ ስለተከናወኑ አንኳር ጉዳዮችና ቀጣይ ኮሚሽኑ ስለሚገዛባቸው ሀገራዊ ህግ ማዕቀፎችም ከዚህ በፊት ስለ ዲያስፖራው ማህበረሰብ አቀፍ በተለይ ሰፊ ውይይቶች ሰፊ ግንዛቤዎች ሲፈጠሩ እንደነበር እናስታውሳለን። አሁን የአጀንዳ ማሰባሰብ ስርዓቱ በሀገር ውስጥም በውጭም ያሉ ጉዳዮች ተጠናክረው ቀጥለዋል። እነዚህ ነገሮች በተለይ የሀገር ውስጥም እንግዲህ ወደ ትግራይም አካባቢ የነበረውን ሂደት እናስታውሳለን። ቀጣይ እንግዲህ በተስፋ ይደረጋል ብለን እናስባለን። በውጭ ያለው ነገር እንግዲህ ተጠናክሮ ሲቀጥል እንግዲህ ያለውን ሂደት ኢትዮጵያውያን
ወደ አንድ አጀንዳ ተመልሰን ስለ ዲሞክራሲ፣ ስለ ሰላም፣ ስለ ልማት የምንነጋገርበት ቀጣይ ያሉ ልዩነቶች በፍጹም ተፈተው ሀገራችንን አንዱ ያንዱን አጀንዳ ተቀብሎ አንዱ ያንዱን ውይይት በጸጋ ተቀብሎ ለሀገር እድገት ለሀገር ልማት የሚሰራበት ልዩነት ቢኖርሽ እንኳን ልዩነትሽን ወደ ኋላ ለሀገር ስትይ በመተው የምትኖርበት መንገድ እጅግ በጣም እየተመቻቸ እንደሆነ የሚያሳይ ሂደት ነው እንግዲህ አዎ ፕሮፌሰር መስፍን ኢንተርቪው ባደረጉበት ወቅት የዲያስፖራው ኮሚኒቲ ከዚህ በፊትም በሀገር ትልልቅ ጉዳዮች ላይ የነበረው ተሳትፎ ከፍተኛ መሆኑን ለአብነትም ታላቁን የህዳሴ ግድብ አንስተው ለታላቁ ህዳሴ ግድብ ግንባታ በውጭ የሚኖሩ ኢትዮጵያውያን ተሳትፎ ከፍተኛ መሆኑንና አሁንም የሀገራዊ ምክክር ኮሚሽኑን ጨምሮ ሌሎችንም ሀገራዊ ጉዳዮችን በባለቤትነት ከዚህ በፊትም እንደነበረው እንዲይዙና በሀገራዊ ምክክሩ የሚኖራቸው ተሳትፎ ድርጊቱን የሚመጥን እንዲሆን የሚመጥን ማለት ምን ማለት ነው የኔ ነው ያገባኛል ብሎ በኃላፊነት ስሜት የመሳተፍ ኃላፊነትን እንዲወስዱ ማለት ነው አሳስበዋል በሚኖሩበት ሀገራትም ምናልባትም በጉዳዮች ላይ በልዩነቶች ላይ የመነጋገር ባህል የተሻለ ነውና እነሱም ይሄን የተሻለ ይረዳሉ ለሀገራዊ ምክክር ኮሚሽኑ የአጀንዳ ማሰባሰብም ጥሩ ግብዓት ይሰጣሉ ብለው ተስፋ እንደሚያደርጉ ጭምር ተናግረዋል እንግዲህ ከዚህ በኋላ በአገራዊ ጉዳዮቻችን በተለይ በመሰረታዊ ነገሮቻችን የጋራ መግባባት ይኑረን ከተባለ የግድም ነው ይሄን ማድረግ በአገራዊ ምክክር ኮሚሽኑ እኔ ይሄ ጉዳይ በኢትዮጵያ ደረጃ ተነጋግረንበት ፈተነው ወይም ተግባብተንበት ልንሄድ የሚገባ ጉዳይ ነው ብለን እያንዳንዳችን አሁን በተለይ ከቅርብ ዓመታት ወዲህ የእያንዳንዱ ሰው አጀንዳ በእያንዳንዱ ሰው ሰርክል የውይይት ሀሳብ ውስጥ ያለ የመጀመሪያ ጉዳይ ነው የሚሆነው ብዙ ጊዜ ፖለቲካ አይደለም ስለዚህ ያ ሁሉ ሰው ሲያወራ የሚያወራቸውን ነገሮች ይሄ አይሆንም ይሄ ይሆናል የሚባል ነገር እንደሌለ ሀገራዊ ምክክር ኮሚሽኑ በተደጋጋሚ ሲያነሳ ነበር አይደለም ልክ ነው የትኛውም ሀሳብ ይመጣል ይመረጣል እና እንወያይበታለን ኢትዮጵያውያን ደግሞ ሁሉም ኢትዮጵያውያን ማለት ነው በተለያየ ማህበረሰብ ክፍል ከተለያየ አካባቢ ከተለያየ ሀገሪቱ ክፍል የሚነጋገሩበት አጀንዳ ሆኖ ይሄ ነው ከዚህ በኋላ የሚያግባባን ብሎ መቀጠል እንዲያስችል ተሳትፎ ግድ ይሆናል ማለት ነው እንግዲህ ተሳትፎ መጠናከር መቻል አለበት በነገራችን ላይ ማህደር የዚህ የሀገራዊ የምክክር ኮሚሽን እስካሁን እንግዲህ ወደ 3 አመታት አሳልፏል ብለናል ቀደም ሲልና 3 አመታት ለማሳለፍ መጠን ከዚህ በኋላ ለሀገሪቱ የበለጠ የምክክር ኮሚሽኑ የበለጠ ውጤታማ ለማድረግ መፍጠን አለበት ባለው ሂደት የሚሰሩ ስራዎችን በጊዜ ሂደት ያው ተጠናክሮ አጥር ባለ ጊዜ ሁኔታዎች መፈጸም መቻል አለባቸው የሚነሱ ጉዳዮች በርካታ ጥያቄዎች ናቸው ከህገ መንግስት ጀምሮ ቀጣይ የሚሰሩ ተግባራዊ እርምጃዎችን ለመውሰድ ሰላምም ለማምጣት ከተፈለገ የምክክር ኮሚሽኑ ስራውን ባጠረና በቀለጠፈ መንገድ ደግሞ ስራዎችን በፈጠን ማለት መንገድ መከናወን መቻል አለበት የሚሉ ጉዳዮች ናቸው እንግዲህ ከመሸጋገሪያ በኋላ ወደ ውጭ ዘገባዎች ልናልፍ ነው ተመልሰን እንገናኛለን የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ሰሞነኛ ዝግጅታችን ነው ሰሞነኛ ዝግጅታችን ከሳምንቱ አበይት ጉዳዮች ውስጥ ለውይይት የመረጥናቸውን ይዘን ወደ እናንተ የምንመጣበት የትንታኔ ቆይታችን ነው አሁን ወደ ዓለም አቀፍ ጉዳይ ይወስደናል ቆይታችን ዛሬ በአላስካ ፑቲንና ትራምፕ ይገናኛሉ ዓለም አቀፍ ትኩረትን የሳበ ጉዳይ ነው በዚህ ጉዳይ ላይ በተለይ ይህ የሁለቱ የዓለማችን ሀያላን መሪዎች የፕሬዝዳንት ትራምፕና የፕሬዝዳንት ፑቲን ውይይት በጣም ሳምንቱ ማለት ይቻላል እንግዲህ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ጥር ላይ ከመጡ ጊዜ ጀምሮ እስካሁን በ24 ሰዓታት ውስጥ የዩክሬንና የሩሲያን ጦርነት አስቆማለሁ ቢሉም እስካሁን ድረስ ያው ከፍተኛ የሆነ ያወዛገበ ቀጥሏልና ሳምንቱ ሙሉ እንደሚገናኙ ከተገለጸበት ጊዜ ጀምሮ የአውሮፓ መሪዎች ፕሬዝዳንት ዘለንስኪን ጨምሮ ከፍተኛ የሆነ አጀንዳውን የመለየት የራሳቸውን አጀንዳ እስከማንጸባረቅ ደረጃ ደርሷልና እንግዲህ የዛሬው የአላስካ ውይይት የዓለማችንን የወደፊት ዕጣ ፈንታ ይወስናሉ ምናልባት ታሪክም ራሱን ይደግማል ተብሎ ይታሰባል እንደሚታወሰው ከዚህ በፊት
የሩሲያ መሪዎች በተለይ የእንግሊዝ መሪዎችና የአሜሪካ መሪዎች በ1945 ያን ታሪክ ሊደግም ይችላል ዓለም በተለይ የአውሮፓ ሀገራት ወደ ሩሲያ የሚያደርጉትን መስፋፋት ያን ጊዜ የተደረገውን ውይይት ዛሬ ይደገማል ወይስ አይደገምም የሚለውን ታሪክ ራሱን ይደግማል የሚል ፍንጭ እየተሰጠ ነው። ከ25 ጋር ያነጻጸሩ የተለያዩ የፖለቲካ ሲናሪዎችንና አሁን ቀጠናዊ እንዲሁም ዓለም አቀፋዊ ፍላጎቶችን ያነጻጸሩ ይደገማል አይደገምም ያ ይሰራል አይሰራም የሚል ትንታኔ እየሰጡ ያ ታሪክ ምንድነው በተለይ እንደ ፑቲን መልከታ ከሆነ ፑቲን እስከዚህ ድረስ ነው በርቀት በትልቁ ወይም ትልቅ ኢሜጅ አድርገው የሚያስቡት ያ ታሪክ እንዲመጣ ነው ወይም ግሬት ፓወርስ ነው የሚባሉት ያን ጊዜ የነበሩት መሪዎች እነ በተለይ ስታሊን የሩሲያውን መሪ እናስታውሳለን የቀድሞ የሩሲያ መሪ የአሜሪካው ፕሬዝዳንት የነበሩት ፍራንክሊን ሩዝቬልት እናስታውሳለን የእንግሊዙ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችል በ1945 በያልታ ያደረጉት ውይይት በተለይ የአውሮፓ ግስጋሴ ወደ ሩሲያ መምጣት እንደሌለበት የደነገገ ውሳኔ ነበር። አሁን የአላስካ ውይይት ያን ታሪክ ይደግማል ወይ? ፕሬዝዳንት ትራምፕና ፑቲን ይህንን የአውሮፓን ወደ ሩሲያ የሚያደርገውን ስጋት ለአንዴና ለመጨረሻ ጊዜ ወይ ይቆማል ወይም ደግሞ የሁለቱ አዲስ ዓለም ወይም አዲስ ርዕዮተ ዓለም የሚፈጥሩበት ወይም አዲስ ግንኙነት የሚፈጥሩበት አጀንዳው በተለይ የማስቀየሱ ጉዳይ ከአውሮፓ መሪዎች ጀምሮ ትልቅ ሽኩቻ የፈጠረ ግንኙነት ነው የዛሬው ግንኙነት። በነገር ላይ ታሪክን ከማገናኘት ጋር አያይዘው ይህን ጉዳይ ከሚተነተኑባቸው ነጥቦች መካከል ከጊዜ በተጨማሪ ቦታን በራሱ ዋይ አላስካ የሚባል አላስካ ለምን ባላስካ ይገናኛሉ ከሚለው ጋርም ተያይዘው የሚሰጡት ሐሳብ አለ። በነገር ላይ አላስካ ማለት ቀድሞ የሩሲያ ግዛት የነበረች አሁን በአሜሪካ አስተዳደር ውስጥ የምትገኝ ከተማ ነች። አላስካን አሜሪካን ገዝተው ነው ከሩሲያ በ7.2 ሚሊዮን ዶላር ማለት ነው በ1867 19ኛው ክፍለ ዘመን የገዟት አካባቢ ነች። በሁለቱ ሀገራት መካከል የምትገኝ አሁን በአሜሪካ ግዛት ያለች ማለት ነውና አሁን ላይ ፑቲን የሚፈልጉት በተለይ አሁን ላይ በሩሲያ ቁጥጥር ውስጥ ያሉ የዩክሬን ከተሞችን እንደተቀለሉ ነው ስምምነቱን ማድረግ የሚፈልጉት። ያ ማለት ከዩክሬን 20% ግዛት ጋር ማለት ነው እንግዲህ ውይይቱን እያደረጉ ያሉት የዩክሬን 20% ግዛት በሩሲያ ውስጥ ይገኛል ማለት ነው በቁጥጥር ውስጥ ይገኛል ከጦርነቱ በኋላ ማለት ነው። ስለዚህ ምናልባት በፊት በሩሲያ ግዛት የነበረችው አላስካ አሁን በአሜሪካ አስተዳደር ውስጥ ሆና በዚች ከተማ ንግግር ሲያደርጉ የፑቲን ፍላጎት 20%ን ወይም ደግሞ ከ2014 ላይ ሩሲያ ከተቀለለቻት ከተማ ጋር 5 ከተማ ማለት ነው አሁን በቁጥጥር ውስጥ ካሉት አራቱ ጋር እነዚህ እንዳሉ ሆነው እነዚህን ባስጠበቀ መንገድ የተኩስ አቁም ስምምነቱን ለማድረግ ምናልባት አንድ አመላካች ፍላጎት ይሆን የሚባልም ደግሞ ባላስካ ከመደረጉ ጋር ተያይዞ የሚያነሱት ነው ማለት ነው። ይሄ ግዛትን መጠቅለል ይቻላል ከሚለው ስሜት ጋር ያገናኙታል ማለት ነው። እና ምናልባት የዓለም በጣም ትልቅ ረፍት ሊሰጥ የሚችል ውሳኔ ይሰጥበት ይሆን ተብሎ የሚጠበቅ የዛሬው ግንኙነት እንግዲህ ምናልባት ለዓለም ተስፋ ይዞ ይመጣል ብለን ተስፋ እናደርጋለን። ሁለቱ መሪዎች ከውይይታቸው በኋላ መግለጫ እንደሚሰጡ አሳውቀዋል። ነገር ግን የአውሮፓ ህብረት ሀገራት መግለጫ አውጥተዋል በጋራ ሃንጋሪን አይጨምርም። ከ26 የአውሮፓ ህብረት ሀገራት ሃንጋሪ እንደውም የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን እንደውም እናንተ ራሱ እንደ ህብረቱ ከፑቲን ጋር ብትነጋገሩ ጥሩ ነበረ ፑቲንን የማግኘትና በጦርነቱ ማስቆም ላይ ያላቸውን ውይይት እንደ ችግር ባታዩ ጥሩ ነው ብለዋል። እንደውም እኔ የለሁበትም እዚህ መግለጫ ላይ ብለዋል ቪክቶር ኦርባን ማለት ነው። እንግዲህ ቪክቶር ኦርባን እንደ ግለሰብ ከፑቲን ጋር ጥሩ ወዳጅ ናቸው። እንደ ሀገርም ሃንጋሪ ከሩሲያ ጋር ጥሩ ግንኙነት ያላት ሀገር ነች። በተለይ የአውሮፓን አጀንዳዎች ብዙ ጊዜ አይስማሙበትም እሳቸው ብዙ ጊዜ ወይም ኔግሌክት ለማድረግ ብዙ ጊዜ ቸላይ ማለት ሁኔታዎች ይስተዋልባቸዋልና በተግባር አዩት። ባለፉት እንግዲህ 2022 ነው አይደል ጦርነቱ የተጀመረው እንግዲህ 2022 3 አመት ተኩል ነው 2022 ላይ ከተጀመረ ጊዜ ጀምሮ እስካሁን ድረስ በርካታ ጉዳዮች ሲነሱ ነበር። በሩሲያ ላይ የፈጠረው ጫና ያን ያህል የተገመተውን ያህል እንዳልሆነ አውሮፓውያኖች ሌሎችም መሪዎቻቸው በደንብ አስተውለውታል። እንግዲህ ትራምፕና ፑቲን እንደ አውሮፓውያን አቆጣጠር 2018 ነበር የተገናኙት። በፊንላንድ ሄልሲንኪ ነበር የተገናኙትና ያን ጊዜ ከተገናኙ በኋላ እንግዲህ ከ2 ሰዓታት በላይ ውይይት አድርገው የነበራቸውን ዲፕሎማሲያዊ ግንኙነት መልካም ግንኙነት አሁን ያ ግንኙነት መልሶ ይመጣል። በተለይ
ፕሬዝዳንት ፑቲን በአውሮፓና በአሜሪካ ላይ የሚያሳድሩት የፖለቲካ የበላይነት ይንጸባረቃል ተብሎ ይጠበቃልና ፑቲን የሚፈልጉት ዋና በመሰረታዊነት 4 መሰረታዊ ጉዳዮች እንዳሉ ነው የተገለጸው። የመጀመሪያው ቀደም ሲል አንቺ የገለጽሽው ምስራቅ ዩክሬንን የሩሲያ አካል ማድረግ እስካሁን የተያዙ ግዛቶችን በሙሉ የሩሲያ አካል ማድረግ የመጀመሪያው ፍላጎታቸው እንደሆነ ይነገራል። ከዛ ውጭ ዩክሬን ከኔቶ አባልነት ውጭ ማድረግ ሁለተኛው አጀንዳቸው ነው። በሶስተኛ ደረጃ የኔቶ ጥምረት ወደ ሩሲያ የሚያደርገውን የግዛትም ሆነ ማንኛውም የስጋት እንቅስቃሴ እንዲያቆም መገደብ ነው። በአራተኛ ደረጃ የዩክሬን ወታደራዊ ኃይል በተለይ ረጅም ርቀት ተወንጫፊ መሳሪያዎች ወደ ለዩክሬን የመታጠቅ እድሏን ይቀንሳል ተብሎ ነው የሚጠበቀው። በአንጻሩ እንግዲህ በአጀንዳ ደረጃ ስታይ በዋናነት የሩሲያ ዩክሬን ጦርነት በአስቸኳይ በሚቆምበት ደረጃ ላይ የትራምፕ ፍላጎት እንደሆነ ነው የሚነገረው። ይህ የትራምፕ ፍላጎት ብቻ ሳይሆን በመላው የአውሮፓ የነ ፕሬዝዳንት ዜሌንስኪን ጭምር ፍላጎት ጦርነቱ በአስቸኳይ የሚቆምበትን መንገድ ማመቻቸት የመጀመሪያው ነው። ከዛ በኋላ እንግዲህ በአውሮፓውያን መካከል ከሁለቱ መሪዎች መግለጫ ከሰጡ በኋላ ፕሬዝዳንት ትራምፕና ፑቲን መግለጫ ከሰጡ በኋላ ፕሬዝዳንት ትራምፕ ዜሌንስኪንና የአውሮፓ መሪዎችን ከፕሬዝዳንት ፑቲን ጋር ተገናኝተው እንዲወያዩና አጠቃላይ የወደፊቷን የዓለማችንን ሰላም የተነፈሰባት ዓለም በበጎ መልኩ የነበረው የንግድም ይሆን ማንኛውም ኢኮኖሚያዊ እንቅስቃሴ እንዲቀጥል ያደርጋሉ ተስፋ ይመጣል ተብሎ የዛሬው ውይይት እንግዲህ ይጠበቃል። ቀጣይ የምናየው ይሆናል። ማህደር ያው ዓለምን ለምን ይመለከታታል የሚለውን ብናነሳ ምግብን እንኳን ብናነሳ በተለይ የስንዴ እና የዘይት ምርቶች እንዲሁም ደግሞ የነዳጅ ምርት ወደ ዓለም ከመላክ አንጻር ያላቸውን ብናይ እንኳን ለምሳሌ 70% የሚሆን የዓለምን የሰንፍላወር ዘይት ለዓለም ኤክስፖርት አድራጊ ሀገራት ናቸው። ሁለቱ ሀገራት 30% የሚሆነውን የስንዴ ምርት ወደ ዓለም ኤክስፖርት የሚያደርጉ ነው። ዩክሬንን ብቻ እንኳን ብናይ 46% የዓለም የዘይት አቅርቦት ከዩክሬን የሰንፍላወር ዘይት ኤክስፖርት ይደረጋል። ነዳጅ ላይ የሚፈጠር ችግር ምግብ ላይም ሌሎችም ላይ የሚፈጠር ችግር ነው። ስለዚህ ምናልባት እነዚህ ችግሮች መሰረታዊ የዓለም ችግሮች ስለሆኑ ይሄን መፍትሄ ያገኛል ብለን የምናስብበት ውይይት ዛሬ ይደረጋል ማለት ነው። የተከበራችሁ ተመልካቾቻችን በሰሞንኛችን አብራችሁ ስለነበራችሁ እጅግ እናመሰግናለን። ማህደር ብርሌውና የካስ ማስረሻ ከቀሪ የቀጥታ ስርጭቱ ባለሙያዎች ጋር አብረናችሁ ነበርን። እናመሰግናለን።